ነፍሷን ይማራትና ከአዲስ እናት ጋር በትዳር በኖርንባቸው አመታት ትዳራችን ፍቅር የበዛበትና የተደላደለ ነበር። እኔ ግን በትዳሬ ላይ አመነዝር ነበር። በተለይ ለቡና ንግድ ወደ ወላይታ ስመላለስ በነበረበት ወቅት ከአንዲት ሴት ጋር በተደጋጋሚ ተኛሁ። ይህችም ሴት መጸነሷን ነገረች። እዚያ ጊዜ ባለቤቴ አዲስን ነፍሰ ጡር ነበረች። 2 ልጆች ተወለዱ። 2ቱ የልጆቼ እናትም አለፉ። እባክዎ አባ በምድር የጨቀየች ነፍሴን በሰማይ ቤት ትነጻ ዘንድ አንድ ውለታ ይዋሉልኝ። ወንድምህ እሱ ነው። ያፈራሁት ሀብትና ንብረት ሁሉ የእናንተ ነው። እናንተም ቃየልና አቤልን ላትሆኑ ቃል ግቡልኝ። ልጆቼ ከንብረት ሌላ 2.4 ሚሊዮን ብር ከ2 ከተለያዩ ባንኮች አኑሬላችኋለሁ። ከታክሲዋ ገቢ በተጨማሪ ለቀለብ የምትሆን ብር ከአባ ጋር አስቀምጬላችኋለሁ። ከዚህ ሰነድ ላይ ሁለታችሁ ተስማምታችሁ ፊርማችሁን ስታሰፍሩ ውርሱን መከፋፈል ትችላላችሁ። አባ ሁሉም አደራ የእርስዎ ነው። ይህንን ቃሌን ያላከበረ ከኑዛዜ ውጪ ይሁን። ማን ሀብተ ሚካኤል? አቤት። እንግዲህ የአባታችሁ ቃል ይፈጸም ዘንድ ሁለታችሁም አንተ ትብስ በመባባል በፍቅር በሰላም በመተባበር መኖር አለባችሁ። አንተም ከወላይታ ቃህን አጓጉዛ አምጥተህ ኑሯችሁን በጋራ አድርጉ። ወንድሜ እኔ አንተ ብሎ ቤቱ ለምን ነው ከፋል ነው?
አድርጋችሁታል። አቢ እርሶ መጣሉ ሲሎ ጊዜ እኮ ጥሩ ስጋ ጋስቶ ማን ነው ጋስታን ነው ጠባቅ ነው ንብሉት። የተባረከ ይሁን። አሁን በቅርብ ሰዓት ነው የበላው። ትንሽ እንኳን አቃምሱትም። ባይሆን ወንድምህን አጉርሰው። አልጎርስም። እንዳታጎርሴ። እንግዳው አንተ አጉርሰው። እኔ ማጉረስም መጉረስም አልወድም። ይልቅ የዚህ የውርሱን ጉዳይ ምን አለበት ቶሎ ቢጨርሱልን። የአባታችሁ ቃል እንዲፈጸም መንፈቅ ያህል በፍቅር ስትኖሩ ማየት ያስፈልጋል። በፍቅር ከዚህ በላይ በፍቅር አጉርሴ ለምን? እሺ ያው ምንድነው ፍቅር ከዚህ በላይ አባ ምንድነው? ልጆች ስሜታዊ አትሁኑ። የአባታችሁን ቃል መፈጸም ግዴታዬ ነው። ይልቅ እኔ በሉ ልሂድ። አቢ ትንሽ ሳይበሉት እንኳን ትንሽ ሳያቀምሱት ባር ድረስ ሽልሻኞሽ ቃል ደረሰ። እኔ እባክህ መቀበልና ላይ ታየኝ። በደንብ ተመልከቹ። እንዴት ሀፊ ታውቀዋለህ እንዴ? ሚስትና ልጅ አለ ነበረው። እድሜ ላንቺ። ባንቺ ምክንያት የእህቴ የሞቀ ትዳር ተበትኗል። ወንድሜ ስታገናኙ በጣም ደስ አልኩት። አስመሰግናለሁ። ታጆላ ብቻ አይደለሁት ኦገናል እንዳይ እንቁላል ምንከባከቡ ወንድሟል። እንቁላል አዲሴ ይሄው መንጃ ፈቃድ። ካሁን በኋላ እየሰራህ የዕለት ገቢውን ትሰጠኛለህ። ታክሲሽን ሰጭኛለሽ ብዬ ለደቂቃ አስቤው አላውቅም። ለምን? ያው እዛ ሰፈር ውስጥ እሱም እንዳባቱ ቋጣሪ ነው ምናምን እያሉ ላስላስ ስለሚያደርጉሽ እኮ ከልጅነት ጀምሮ ስለኛ ቤተሰብ ማንም ሰው ጥሩ እንደማያወራ አውቃለሁ። አሁን ስራ እንቀጥል። ምን ልታዘዝ? አባቴ ጋር ውሰደኝ። አባቴ አንቺ ገሪ በሮች ሁሉ አንቺ ላይ የሚመጡ የበላይቱና የሞት መነሻ ነሽ። ምን አደረኩ? መኖርን ሀብሬ ስትጀምሪ እናትሽ ህይወቷን ሰጥተሽ ለዘላለም አለፈች በመወለድሽ ምክንያት። እሱ የኔ አክስትሽ አንቺን ለማኖር ቤቷ ብታስጠጋሽ የበላሽበትን ወጪ ሰባሪ ሆነሽ ምን አደረኩ? ቀጣፊ የአክስትሽ ባላቦሊተኛ ስፈልግ ለአክስትሽ ነገርሽ ዛራችን አልበደልሽም። እድልሽ እጣ ፋንታሽ ሁሉ ጥፋት። ሴተኛ ዳሪ ሆነሽ ፓንትሽን የምታወልቅለትን ሰው ማንነት ሳታውቂ ዘሙች። በቃ የማውቀው ነገር የለም። አይበቃም። ዓለማዊ ህይወት አይደለም ኑሮሽ? ይሄ አይደለም ሉና ዳርሽ? አይዞሽ ልጄ አይዞሽ። ሌሊት ለማህሌት ስወጣ መንገድ ራስሽን ስተሽ አግኝቼሽ ነው ያመጣሁሽ። ይሄ የኔ ቤት ነው።
ለምንድን ነው የምታለቅሽው? ማን ነው ደብድቦሽ ሄደው? ንገሪ። ወንድም ማለት ከአንድ የዘር ፍሬ መገኘት ማለት አይደለም። አብሮ ማደግ መላመድ ማለት ነው። በብቸኝነት እንዳሳደከኝ ረሳው። አንተን እንኳን በአግባቡ አላውቅም። የማውቀው ልቤ ውስጥ ዘርተህ የበቀለውን ብቸኝነቴን፣ የማውቀው ሰው መጥላቴን እና የእርካታ ውጤት የሆነው ልጅን እንድቀርበው እንድወደው ፈለግ። አላደርገው። እውነቱን ልንገርህ፣ የማስበው በነፍሴ የማልኩትን ቃል ሳይሆን ይህንን ገገማ ባላገር ከቤት ማስወጣት። ቃየልን ሆኜ አልወደው፣ ያስጠላኛል። ይቺን ታህል ፍቅር የለኝ። ይኸው ጨፍሮ እንደቀበረ ማበነገረ። የራስሽን ወሬ መልሼ ለራስሽ ነግሪሻለሁ። የምጽአት ቀን ደርሷል። ሁሉም የዘራውን የሚያጭድበት ቀን ሩቅ አይደለም። እስከዛው ግን ብቸኝነቴን አፌን እንዳትነካኝ ነግሬሃለሁ። አፌን እንዳትነካኝ። ዞር በል። ጎረቤት አካባቢ ሰው ምን ይላል? አያገባም። ማክሌ ቤት ነው። ዝም በል። አያገባም። ዞር በልልኝ። ነግሬሃለሁ። ዞር በል። አያገባም። እንዳትነካኝ። ዞር በልልኝ። እኔን አፍቄ ስጠብቀው እነዚህ ጥንቡራ እስኪዞር ሳክሮት ይመጣዋል። ቡና ማግበው ይታል ከኛ ጋር ሲንጣጣው ጮጋራ ምላስ ሰንበሩ ግጥም አድርጎ በልቶ ነው። ከዚያ ጋር ሲጣጡ ግን ሰው ጮጋራ ነው የምትጡ። ባለጌ አትሳደብ። ኑሯችን በመፈቃቀድና በመከባበር ላይ የተመሰረተ ቢሆን ጥሩ አይመስልም? ሁለተኛው እንደዚህ እንድጣጣው አልፈቅድም። በእናትህ ፍቀድልኝ። አልፈቅድም። ተው በእናትህ አልፈቅድም አልኩት። አልፈቅድም። ተው እባክህ። ግባ ይህ በለው ውስጥ አንተ ልቤ ላይ ቆመህ እኮ ነው አልወጣ ያለኝ። በኩል መቼ ነካሁት? ወንድሜ አትበለኝ። የታባካ ቃለሁ ወፍ ዘራሽ። ወፍ ዘራሽ? አዎ ወፍ ዘራሽ። ጮጋ ተይዘው ጌታ ሳቄታ ወንድሜ አትበለኝ። ወንድምናቴ ቀዳሚ ራሱ ባዜ ዳታ ይለባለባል። አሹ እንዳሱ ወይኔ ተቃጠልኩ። አላርፍ አላጅ ሙላስ ማነው በዳጣ ዋጋዋን አገኛቸው። አጠፋለሁ፣ እገላለሁ። አንተ ነህ ለዚህ እንድበቃ ያደረከኝ። ታው በተከልከው አባትህ ዋዩ ምን ነው ልጄ ካልጠፋ ስራ ምን ነው ባይበላስ? ምን ነው አፈር ቢበላስ? አማራጭ አልነበረኝም። ብዙ ነገሮች ሞክሬ ነበር። ዛሬ የቤት ሰራተኛ እንኳን ለመሆን ሰው ያስፈልጋል።
እኔ ደግሞ ከራሴ ውጪ ማንም የሌለኝ ብቸኛ ሰው ነኝ። በሴትነቴ ደግሞ ልሰራ የምችለው ይህን ስራ ብቻ ነበር። ፈጣሪን እያስከፉ እስትንፋስን ከማዝለቅ አለመኖሩ ይሻላል። ኑሮ ትግል፣ ሞት ግልግል አይደለም የሚባለው። ብዙ ጊዜ ሞቴን ተመኝቻለሁ። ራሴን ማጠፋ ግን ሞኝ ሴት አይደለሁ። ለምንድን ነው የምኖረው? የመፈጠሬስ ምክንያት ምንድን ነው? እጣ ፋንታዬስ ብዬ ብዙ ጊዜ ራሴን ጠይቄያለሁ። መልስ ግን አላገኘሁም። በዚች ምድር በእኛ ፈቃድ የሚሆን አንዳች ነገር ያለ ይመስልሻል? የለም። አባ ውስጤ ይችን ጣዕም አልባ ዓለም ትተሽ ወደ አንዱ ገዳም መነሽ ኑሪ ኑሪ ይለኛል። አይ ልጄ፣ ገዳም እንደዚህ ድንገት ተነስቶ የሚሄዱበት ስፍራ አይደለም። ስርዓት አምልኮ የሚጠይቀውን ቀኖና መፈጸም ይገባል። እና ተመልሼ ለዛ ቆሻሻ ዓለም ልገባ? አትመለሽም። ሁኔታዎች እስከሚስተካከሉ እዚሁ ከኔ ጋር ትኖሪያለሽ። እዚህ መኖሬ ከዓለማዊ ህይወት እንድርቅ አያደርገኝም። አየሽ ልጄ፣ ብዙ ግዱፎች ባሉበት ንጹህ ሆኖ መገኘት የተመረጥሽ እንድትሆኝ ያደርግሻል። ንጹህነት ሰላም ነው። ንጹህነት ፍቅር ነው። ንጹህነት ሰውን እንደራስ አድርጎ መመልከት ነው። እርሶን ባይጥልልኝ ምን ሆን ነበር? እግዚአብሔር ውለታዎትን ይክፈሎት አባ። እኔ ምንም አላደረኩም። ሁሉን ያደረገ ፈጣሪ እሱ ምክንያት አለው። ለቆኛል። ገና ነው። አሁን ሱካሩ ልቁቅ ያደርጋል። ለቆኛል። ገና ነው። ሱካሩ ልቁቅ ያደርጋል። አዘውላ ከምግብ በኋላ ለመጠመቅ ነው የመጣኸው? ወይ ለመጠመቅ? ኧረ እስኪ በቃኝ። በሰይጣን በኩል ለሊት ሲጠመቅ ነው ያደርኩት። አበስኩ ገበርኩ። ምንድነው የምታወራው? አባ እኔ ከዚህ ልጅ ጋር መኖር አልፈልግም። ከወንድምህ ጋር? የሰይጣን ጆሮ ይደፈን። እሱ ወንድሜ አይደለም፣ ወንድሜ አይደለም። ወንድሙን የሚጠላ ገዳይ ነው ይላል። አባ እኔ አሁን ለስብከት አይደለም የመጣሁት። ከዚህ ልጅ ጋር መኖር አልችልም፣ አልፈልግምም። ስለዚህ ድርሻውን ሰጥተው እንዲሸኙትና እንዲያለያዩን ነው የመጣሁት። ይሄንን ነው የሰይጣን ጆሮ አይስማው ማለት። ይሄንን ሰይጣንም መላእክትም እርሶም እንዲሰሙኝ ይፈልጋሉ። አደራ የተቀበልኩት ይሄ እንዲሆን አይደለም። አባትህ በምድር የሰጡኝን በሰማይ ይቀበሉኛል። እኔ በምድር ልቀበሉት፣ በምድር ሰጥቶታለሁ። አበስኩ ገበርኩ። ለማንኛውም ለሰንበት መጥቼ ሁሉንም አበጃጀዋለሁ። በል ሰላም ያውልህ። አርበራታሽ ልመደው። እኔም ከሰይጣን ጋር ነው የምኖረው። ትምህርት እንዳይገባው እኔ ደግሞ ግራ እንዲገባው ነው የምፈልገው። ወንድሜ ይኸው ለአንተ ብለው ፎቶ ጥሩ አድርጎ አመጣሁት። ጉርባዝ ታውን አልተወክም። እሺ ይቅርታ አድርጎ አንተ እኮ ለኔ ሲስቴ እንቁላሌ ነው። እንቁላሌ ቶጊን ታረኮቶ ቶጊን እሺ ተነሳው ውጣ ለምን ሰይጣኔን አታምጣው። ዛር አለብኝ፣ ሰይጣን አለብኝ። ውጣ ሰይጣን ዛር
አይደለም በል ለምን ነገውን ይሄን ቢለቅ እንድትሄድ ፈልጋለሁ። አይ ካልክ በዚህ በቁንጭራ እከታትፋለሁ። ለሰይጣኑ ደግሞ እጁን ስተው ወይኔ ለካ ሰይጣኑ ነው ክፉ ማናግረው። እኔ ግንብል ልበለው እኔ ዝርጉትጉት ልበለው ወንድሜ እንቁላሌ ፈጣሪ ከዚህ እንጀራ አውጥተህ ምን ትሰጠኝ ነው? አሁን አንድ ሁለት እንድትውይልኝ ፈልጋለሁ። ምንድነው? እሺ እሷ ደግሞ እህት መሆኗ ነው? እህቴ አይደለም እህታችሁ አይደለችም። ግን መወለድ ቋንቋ ነው። ያው እህታችሁ በሏት። እሺ ይቅርታ። አልገባኝም። አድርገው ሳር ነው የሚሉት። አልገባም። አብዬ አስቀብለ ሀገር ትባላለች። የነፍስ ልጄ ነች። ሴት ልጅ ብልሃተኛ ስለሆነች ያው ክፍተታችሁን እንድትሞላ ነው ያመጣኋት። ክፍተት? እኔ አልገባም። ማለቴ የቤቱን ማጀት እንደወግ እንድታደርገው ቤቱን እንድታስተካክለው ብዬ አስቤ ነው። ልክ ነው አብዬ። አማራጭ ጠርቶ ምን አለ? ለሰው መድኃኒቱ ሰው ነው አለ። መርዙም ነው። ያው እሷ ወጣት ስለሆነች እንዲሆን የምትፈልጉትን ምን አለ ተመካከሩ። ደግሞ የምታርፍበትንም ክፍል ስጧት። ቤታችሁ ሙዚየም ይመስላል። ወዳችሁ ያ ነው ያቺ ስራዬን ከምን ልጀምር? ወከለስ ጦሳሽ አይ በመጡደ ምን ነው ችግር አለን? እዛ እንቅልፍ እምቢ አለኝ። እዚህ ልተኛ? ተነጋ አረለ አብራለሁ። አይ አንተ እዛ ወንድም ጋር ተኛ። እንደሱ ነው። እሺ ታኙ ጠለል እንዲስ ሰይጣኑ ተነስቶ ነው።
አዲስ ወከለትስ ምንድን ነው? ሰይጣኑ ዛራራውት ይቅርታ የሆነ ቦታ አቅሻለሁ ልበል? አይ አይመስለኝም። ፋሚሊያቸው ነሽ እንዴ? አይደለም። ኦኬ ፒተር እባላለሁ። ሀጊ አለሽ እንዴ? ሀጊ ተዘብዝበህ ታየኛለህ እንዴ? ሂድና መኪናውን አስጠጋ እንጂ። እና ቄሱ ናቸው አችኳን ከች ያረጓት። ምን ታገጣለህ? አይ ካምፓስ እያለሁ ሺሮማንስ የሚባል መጽሐፍ አንብቤ ትንሽም ቢሆን የሰውን ውስጥ የማንበብ መገኒታዊ ሚስጥር እንዲገለጽልኝ አድርጎልኝ ነበር። እና አሁን ታውቃለህ የጄም መዳፍ ስከልመው መጽሐፉ ከላይፍ መስመሬ ጋር መመሳሰሉ ገርሞኝ እኮ ነው የሚያስቀኝ። ዩኒቨርሲቲ ተምራል እንዴ? አዎ ምን አንቺ እኮ ያው ከሰፈር ሰው ጋር ብዙም ስለማትቀራረቢ ከንፎር ቀሻለ። ኮኮብን ተንተርሼ ጣፈንታ ነው የግራ እጅ መዳፍን ከልሜው የሰውን ውስጥ የማንበብ ትልቅ ብቃት አለኝ። አዲስ ተንባዩ እስኪ እኔ ወደፊት ጣጣም በይልኝ። አዲሴ ለዛሬ ብራብሽ ሌላ ጊዜ ነግርሻለሁ። እሺ ንገረኝ። ከፊት ለፊት አንድ የተጋረጠ ዴንጀር አለ። ይህን የተጋረጠብህን ነገር መቋቋም ካልቻለ ላይፌ የተቦካከመ ነው የሚሆነው። በቀጥታ ለምን አትነግረኝም? በብቸኝነት ሰንሰለት ውስጥ ታጥራለህ። ከፊት ለፊት አንድ የኔ የምትለው ትልቅ መላ እንዳለ ያሳየኛል። ሀብት ሊሆን ይችላል፣ ግን ይህን የምትጓጓለትን ትልቅ መላ እጅ ውስጥ እንዳይገባ ትልቅ ነገር እንቅፋት ሆኖብሃል። ወከለቲስ አዲሴ ሌሎች ፕሮብሌሞችም አሉ። ብነግርህ ደስ ይለኝ ነበረ፣ ግን እንደሚደብርህ ገብቶኛል። አዲሴ ካጠፋው ልጥፋ። ሂሳብ ክፈልና እንሂድ። አዲሴ ግን ሁሌም ከጎንሽ ነኝ። ወከለትስ አንተ ደግሞ ልጅ ከሆነ አሁን ሰው ነው በቀጥታ ወዱ ብላ ብቻ ምን ሆነሃል? ወንድሜ ሰብሮ ልሳቀው። እሱ ምንድን ነው? ባግ ነው። ቅልጥሙ መረቁ እንዲጠግነው ነው። አኑ ከቤት ገባው አይደል? እኔማ አንተ ይቅርታ እንድጠይቀው ቀድሜ መምጣቴ ነበር። እነሱ እየመጡ ነው። እሺ እሺ እሺ። ወራተሻው ተናገር አውጥቴ ምን ወይ ወንድሜ እኔ ነው እንደዛ ያደረኩ እንዴ 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 ወያው አንተ ምን ያማል እንዴ? አው የሰራው ስራው ጸጥቶኝ ነው። በቃ ኦልራይት ብሏል። ኦልራይት እንዲለው አይደለም ይቅር እንዲለው ነው ፈለኩ። ይቅርታ ብሏል። አላልኩትም። ይቅሩ ካላልከው አይደል ሰው ወያው ወያው ፒተር ሞት እናፈቃለሁ ብላ ተረስተ ነበር። እኔ የምልሽ ያቺ እዚህ ከናንተ ጋር ሰራ የነበረው ያቺ ጽይሟ ፍሬንዳችሁ የተመረሸች መቅዲ ወይስ ሊሊ? ሀጊ ምናምን። ሀጊ እኔ ቆንጆ፣ እኛ ሊሊ ነው የምንላት። ሊሊ 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 ታውቂያለሽ፣ እሷን የምትመስል ችክ የሆነ ቦታ አረፈ። መጣው ሼባው ጠራኝ። ሼባው ጠራኝ።
ኧረ በእናትሽ ነይ ጨርሽልኝ። እዴ ይሄ ሼባ ሄሎ ፒተር፣ ፈልጋለሁ፣ በጣም ፈልጋለሁ። በሰላም ነው የፈለግሽኝ? ስለዛ ስለ መዳፉ ጉዳይ ነው። ኦኬ የቦታ ከምነግርሽ በላይ ያመታት ጓደኛዬ ነው። ጓደኛ? አዎ፣ ልጅ እያለሁ ጓደኞቼ ሲያሾፉብኝ በአባቴ ስብና ሰው ሁሉ መጠቋቆሚያ ሲያደርገኝ ይሄ ሁሉ ሲሆን ብቸኝነቴን ያስረሳኝ ሚስጥሬን ሸሽጎ ያዘልኝ ባለውለታዬ ነው ይሄ ቦታ። አንቺን ለምን እዚህ ይዤሽ እንደመጣሁ አላውቅም። ምናልባት ብቸኝነቴን ስለጠየቅሽኝ ወይ ደግሞ የቀረብኩሽ መስሎት ስለተሰማኝ ይሆን አላውቅም። ለምን ይሄን ሁሉ እንደምነግርሽ እንኳን አላውቅም። ሚስጥሬን የነገርኳት የመጀመሪያዋ ሴት አንቺ ነሽ። አየህ አዲስ፣ በህይወት ስትኖር በርካታ ችግሮች ሊያጋጥሙ ይችላሉ። ምናልባትም መፈጠርን እስከምጠላ ድረስ የሚያማርሩ እንደሬት የሚመሩ በርካታ ችግሮች። እነዛ ችግሮችን ማለፍ ከቻልክ ያን አንተ ስኬታማ ነህ። ብቸኝነት መምረጡ ግን ለችግሮች እጅ መስጠት መስሎ ይሰማኛል። እውነቴ እኮ ነው። አገር ቤት ጓደኞቼ፣ አካባቢ ሰዎች ወንድምናትና የእህት ፍቅር እንደማር ይጻፍጻል ሲሉት በጣም ቀናው ነበር። ወንድም እንዳለ ስታቅስ ቅጽል ሲያደርገው የነበረ ቅናት በወንድሜ የፍቅር ማር ድራሽ አባቱ ጻፋውት። ጨረስኩት። ይሄ ላንቺ ነው፣ እጅ ደግሞ ላንተ ናት። አጋይ ናይ ጉዲ አጋይ ምንድን ነው ይሄ? ምን እናደርገው? ተመልከች እስቲ አያቸው። አስቦት እንኳን አይመስለኝም። ለምንድን ነው የማያስበው? እሱ ጭንቅላት የለም እንዴ? ካልፈለጋ ደግሞ አልፈልግም አይልም። ተረጋጋ። ለምንድን ነው የሚረጋጋው? አልረጋጋም። ባቆ እኮ የክብር ልብስ ነው። እኔ ስለናቁ አይደለም እግር መረጋገጫ አደረገው። ይሄ ከማየው እዚህ ጉድጓድ ውስጥ ቢገባ ይሻል። እሺ በቃ ተረጋጋ። አልረጋጋም። ሀገሬ ይገባል። አልረጋጋም።
እንደምትል ንፍቅ ስሎ ወይ ኦከላትስ ኤት ነው አለከው ትለዋላሽ በል ጨርሻለሁ በቃ እቺ ወዳለው ኦከላትስ እኔ ራሱ ብሎ ከሀገር ድረስ እዚህ መጥተው እንትን ይለዋል እንዴ ጋርምላችሁ ሆሲ ኦለዳ ቢያና ዳፔ ሃሬባ ነማጥ ይሄዳሉ በባዶ ቤት ጥሎ ቤት ክፉ ነገር ቢገጥሞ መልሶ አዝሩ እኔን ምን ነው ደሞ ጥሌዳ ብሎ ጥልት አድርጎ የዛ የባል ሀገር ጉዳይ እንዴት ነው? ቤት ተዘብዝፏል አይደል? ቤት ውስጥ መሸመን የለበትም ብሎ አባ የሆነ ሽመና ቤት ነገር ከፍቶ እሳቸው ግን በእናንተ ንብረት ምን አገባቸው? በእናንተ አትበለኝ እረዳሃለሁ ስትለኝ ሁሉንም ነገር የነገርኩ በእናንተ እንድትለኝ አይደለም። እሺ በአንተ ንብረት ምን አገባቸው? ለነገሩ ከገጠር ራሱ ይዞት በመጣው ብር ነው የከፈቱለት። የእናቱ ዥንጉርጉር ይባላል። እንደ አባት ግን የተዥጎረጎር አላየው። ለኔ ሀብት ሳይሆን መከራ ነው ያወረሰኝ። ለነገሩ እባክህ እናት እውነት አባት እምነት ነው። ወይኔ አገላለጼ አሁን ትግላችንን የምንጀምርበት መገነጢሳዊ ያሳመጡልኛል። ምንድነው? ወከለቲስ ወንድሜ ይኸው የምትወደውን ጠጅና ስጋ ይዤ ለመጣሁ። እሺ ግማሹን ጥበሹ። ወከለቲስ እኔ እኮ በጣም ነው የምወድህ። እኔም እኮ እወዳለሁ። አትወደኝም? ብትወደኝማ ኖሮ የአባታችንን ውርስ እንድሰራበት ትፈርምልኝ ነበር። እንዲፈርመው ትፈልጋለህ? አዎ አንተ ፈርማለሁ። አሁን ላምጣው ትፈርምልኛለህ? አንተ የሚበልጠው ምን አለ? ፈርማለሁ። በል ፈርምልኝ። ምን አሾኮልኪ? ነገ አብዬ ባሉበት በጠዋትም ፈርማለሁ። አባ በእኔና በአንተ መሀል ምን አገባቸው? አብዬ ባሉበት ነው የምንፈርመው። አለበለዚያ አባታችን እናሳዝናለን። አባ ይሄንን ቢያውቁ ደስ ነው የሚላቸው። ተው ግድ የለህም። ተው አልኩህ። ተው ግድ የለህም። ተው ዋጋው ይሰጣል። እንዴት አድርገው እንደሚቀጠቅጡት ይታየኛል። ምን ፈልጋችሁ ነው? አናግሬያት መጣሁ። ቆይ እኛ እንዳስደበደብነው ግን በፍጹም መታወቅ የለበትም። ወርቅ ይዤላችሁ መጣሁ። አለን መወገድ ስላለበት ሰው አድራሻና ማንነት ንገረኝ። መወገድ ማለት መገደል? እስከ ጋና በር ድረስ እያንቀዠቀዥን ልንሸኝልን እንችላለን። አንዴ መጣሁ። እንዴት ነው እንዲገደል ትፈልጋለህ እንዴ? አይ ይቅር፣ በደንብ ከደበደቡት ይበቃል። አኩኩሉ ድብብቆሽ መጫወቱ አይበቃ? በደንብ ያቸው ወላጆቼ ናቸው። ቤቱ ነበር እያልኩ ምነግርሽን የቤተሰቦቼን ህይወት ነግርሻል። ባልሳሳት ይሄ የእነ አዲስ ቤት መሰለኝ። ተሳስተሻልም አልተሳሳትሽም። ያልተሳሳትሽው ቤቱ የእነ አዲስ መሆኑን አምነሽ መቀበልሽ ነው። የተሳሳትሽው ደግሞ እውነቱን አለማወቅሽ ነው። የእውነት ተረት። በድሮ ጊዜ ፒተር እና ቤተሰቦቹ ሙድ ያለው ህይወት ይኖሩ ነበር። ከዕለታት ባንዱ ቀን የፒተር አባት ንግዱን ለማስፋፋት ብር አስፈለገው። እናም ከአውሬው አዲስ አባት ባራጣ ተበድሮ ለመክፈል ቤቱን ጭማዳ ሲያዘው። ከዛም አባቴ ብድሩን ለመክፈል ለፋ ግን አልቻለም።
ይህን እውነት መቀበል ያቃተው አባቴ በንዴትና በብስጭት አፈር ገባ። የምትወደው የባሏን ሕይወት በግፍ የተነጠቀችው እናቴም መጨረሻዋ ይሄ ሆነ። አላሳዝን? በጣም አሳዝናለሁ። ምንድነው ከበባ? ሰላም ነው? በቃኒ ማጅራቴ ልትመጡ ነው? እኔናቆ ስንቶች አለቁ ቆሻሻ። ምንድነው? እናንተ ሲጋ ይዞ ሲመጣ መንገድ ላይ ይጠብቀው ከብት የሚያካክሉ ሰዎች ምንም ሳይናገረው ደብድቦ በጊዜ ላይ ያለ ገንዘቡ ሙሉ ጫርጎ ወሰዱ። በቃ አሁን እንደጀመሩ ሳይጨርሱ ይሄን ሀገር ቶሎ ለቀ መሄድ አለ። ሀገሬ ነው አልሄደው መሄድ አለብህ። አልሄደውም። ይሄ ሀገር እንደናንተ ሀገር አይደለም፣ በጣም መጥፎ ሀገር ነው። እንደውም ስለደበደቡት ደስ ብሏል። እንደዚህ እንደምትቆረቆሩ እኔ እንደምትወደው አላውቅም። ለካ አንተ ያህል ይወዳል። ወከለቲስ እኔ እኮ ተፈጥሮ የሆነው ፍቅሬን መግለጽ ስለማልችል ነው እንጂ እኮ እወድሃለሁ። ፍላጎቱ የለህም እንጂ ለውርሱ ፈርሜልህ የመውደዴን ልክ ባሳይ ሁሉ ደስ ይለኝ ነበር። አንተ ነህ እንጂ የማትወደኝ። እወድሃለሁ። አትወደኝም? እወድሃለሁ። አትወደኝም? እባክህ ብትወደኝማ ኖሮ እሺ ብለህ ትፈርምልኝ ነበር። እሱማ ተነጋግረን ጨረስነው። አሁን ደግሞ ቀጣይ ስራችሁ በጣም በጣም ቀላል ነው። እሺ እየመጣ ነው። እንደገና ልትደባድቡት ነው? ዛሬ አንዳችሁ ገላሉ እንጂ ጫፍ አትነኩት። እኛ ይቅርታ ልንጠይቅህ ነው የመጣ ነው። እኔ ነው እንደናንተ ደብደባ አይደለም። እስካብር ምስጋና ይድረሰው። እኛ አንተ መደብደብ ፈልገን አይደለም፣ ገንዘብህንም መውሰድ ፈልገን አይደለም፣ ታዘን ነው። ማን ነው አዘዘ? ያስደበደበን ሰው ማንንም ማወቅ ትፈልጋለህ? ቀላል ነው፣ እነግርሃለን። ከዚህ በኋላ ለማንም ምንም እንደማትናገር ቃል ግባለሁ። ይኸው እንዲህ በይሙት በለው። ሼም ማን ነው ሼሙ? ያስደበደበ የገዛ ወንድም ነው። እኔ ወንድሙ? አረግም አርጎታል። እንደባለፈ ጊዜ ብትደባድቡትም አላም ነው። ወከለች ሳደለ ስምህ። እኛ ካንተ ምንም ፈልገን አይደለም፣ ያው ለገንዘብ። ኦይ ለምን ነው ለኔ የምትነግሩ? አንተን ለማስደብደብ የተዋዋነውን ብር ስላልከፈለን። በቃ አሁን ሳመክ ይሄ ልጅ በሰላም ያመሻ አይመስለኝም። ምን ይሆናል? ባላገር ድሮም ትንሽ ነቃ ሲል ከከተማ ልጅ የበለጠ ነው ይመስሉ። ጀማሪ ዲያቆን ሲባል አልሰማሽም? አይመስለኝም። ትላንት እንደዛ ተደብድቦ መጣ፣ ዛሬ ደግሞ እስከዚህ ሰዓት ድረስ አመሸ። ምን አስጨነቀሽ? ጥጋቡ ሲወርድለት ይመጣል። ወከለቲስ እንኳን የሚጠግብ አይነት ልጅ አይደለም።
ይሄ ቤት እንደ ዛሬ ደስ ብሎኝ ምን ነው ችግር አለ? ከፍቶኛል። ምንድነው እንዴ? እድር ልብ አርጋሽ ለብቻ ትርጉም የለም። ይሄ ወርወራ ግን በመካከሉ ገብቶ ትርጉም ያለው ነገር እንዲሰጥ ያደርጋል። ድሩ ሰው ነው፣ ወርወራ ደግሞ ፍቅር ነው። አልገባኝም። ለምን እንዲያልክ? የተፈጠረ አዲስ ነገር አለ? ምን አለ እንደው በዛው በወጣ እግሩ እንደው ባይመለስ። እሱ ተመልሶ እንኳን ቢመጣ እኛ ሳንሳነፍ ቶሎ ቶሎ ብለን ነገሮችን መቸነጅ ነው ያለብን። ምን እኔ እኮ ከዚህ በላይ እኮ ቆይ ምን እናድርገው? እኔ እኮ ግራ ገባኝ እኮ። ቺኳን በጥቅም ይዞ እሱን ከጌም ውጭ ማድረግ። እሷ እሺ የምትል አይነት ሴት አለችም እባክህ። ዘንድሮ እኮ መኒ ስማ፣ ገንዘብ የማይቸንጀው ጭንቅላት የለም። ወይኔ አገላለጺ ከቤት ሲመጣው ጥሩ ፊት አያሳይም። ሰውን ማኖር እኮ ፍቅር ነው። እሱ አና ያወድ በለንደስትል ሰው እንዳይሰማ አሁን ይሄን በውስጥ ይዘህ ከቤት ትቀራለህ? እኔማ ወንድሜ ነው። በሱቁም የሚይዝ የሚያኮርፍ አንጀት የለኝም። በልሻው ነው ካብላ አባ ሁለቱም የተለያዩ ሰዎች ናቸው። ከአንድ ዘር እንኳን የተገኙ አይመስሉ። ልጄ ይቻለም ሁለት ናት። ዕውቀትና ድንቁርና፣ ሀብትና ድህነት፣ ጨለማና ብርሃን፣ እውነትና ኃጢአት ሁሉን ሁለት ሁለት አድርጋ ያዘች ዓለም ውስጥ ነው የምንኖረው። እንደኔ ግን ሁሉም ነገር ላይ የፒተር እጅ ያለበት ይመስለኛል። ግድ የለሽም ልጄ፣ ለሱም ቢሆን መፍትሄ እናበጅለታለን። አንቺ ብቻ ቻይ። ለምን መጣ? ጥጋብ በረደልህ? እዛው አይሻልህም ነበር? ይሻለው ነበር። ታዲያ ማን አለ? ያረጋል አልናገረው ቃሏል። ምን ወከለትስ ናራትህን ብላ እስከ መቼ ድረስ ነው አንተ ተቀመጠ በታክሲው ማንም የሚፈነጨው? ያው ምንም ምክንያት አልፈልግም። በዚህ በወጣትነት ጊዜ ካልሰራህ መቼ ልትሰራ ነው? እኔም በአባ ሀሳብ እስማማለሁ። እንዴት ነው አሞ ቡናውን ሳልጠጣው ቀዘቀዘ? ላሙቅልህ? አሞክሽልኝ እኮ። በሉ እኔ ልሂድ። ልጅ ሀብተ ሚካኤል። አቤት። እንግዲህ የነገርኩህን ልብ በል። ልጅነት ተመልሶ አይመጣም። በሉ ሰላም ያውላችሁ፣ ደህና ዋሉ። እንዴት ነው ምቾት ምናምን እየሰጠዋቸው አይደለም እንዴ? ለሁለቱ ሳይሆን ለእሳቸው ማለቴ ነው። አዲስ ዋላ ገበያ መሄድ ፈልጌ ነበር።
ችግር የለውም ፒተር ያደርስሻል። ገበያ እኮ ነው መሄድ የምፈልገው። ወዴት ነው የምትሄደው? መጀመሪያ ሰላም ብንሸምታ ይሻላል። ሌውረጅ አልወርድም። ይልቅ ግባና እንሂድ። ሚስ ሊሊ ብትወርጂ ይሻላል። ኦኬ ይነገርሻል። አየሽ ሰዎች መዝናናትን ማግኘት ሲፈልጉ እንደዚህ ያለ ሙድ ያለው ቦታ ይመጣሉ። እኔ ደግሞ ትንሽ ከነዚህ ሰዎች ለየት የሚያደርገኝ ሰላሜን ከሚበጠብጠኝ ሰው ጋራ ሰላሜን ለማግኘት መምጣቴ ነው። አልገባኝም። ሸርሙጣነትሽን መናገሬ ግልጽ ያደርግልሻል ሊሊ። ከዛ ከሼባ ጋርም ታሰሩትን ጥንሳስ እንዳለ ደርሽበታል። ቆሽቋሽ አላዳቸው ለዛ ለባል ሀገር መሰጠት አለባት ምናምን የሚለውን ነገር ማስቆም የምትይው አንቺ ብቻ ነሽ። አንቺ ቆይ የነገርኩሽ የቤተሰቤ ታሪክ ትንሽ አያሳዝንሽም? አለበለዚያ ቅጣቴ ከበድ ያለ ይሆናል። በዚህ ቀለበት ውስጥ አጥብሻል። ከዚህ ቀለበት ውስጥ መውጣት የምትችይው በእኔ እገዛ ብቻ ነው። ገባሽ? እኔ አይደለሁም የእስካሁኗ እኔ ፍጹም አልወዳትም የኖርኳት እድሜ ስጋና ነፍስ ይዤ የመጣሁት ምድር ለመልካም ነው እንጂ አይደለም ለችግር። አጊ ምን ነው? አይ ምን ሆነሻል? ሰሞኑን ውስጥ ጥሩ አይደለም። ለዛ ነው። አንቺ ሰሞኑን ነው እኔ ያለው አይደል እንደ ከማልፈልገውና ከሚያስጠላኝ ሰው ጋር እድሜ ሙሉ እየኖርኩ መሰቃይ። አጊ እኔ ከዚህ ልጅ ጋር በኖር በፍጹም አልፈልግም። ለምን? መልካችን አይመሳሰል፣ ባህሪያችን አይመሳሰል፣ ከጀርባችን እንኳን ማንመሳሰል ሰዎች ይሄው ወንድም ተብሎ መጥቶ የአባቴን ሀብት ሊቀራመት። እስኪ በኔ ቦታው ነሽ አስቢ። አላሳዝን? እድሜም ሙሉ ስጠብቆ የኖርኩትን የአባቴን ሀብት ድንገት ይሄ ጅልጥ መጥቶ። አባትህ እኮ ለሱም አባቱ ናቸው። በምን አውቃለሁ? እናትየው አባባን ሸውዳው እንዳልሆነ በምን አውቃለሁ? ይልቃጊ ያንቺ የሰሞኑ ትካዜሽ የሆነ ከገንዘብ ጋር የተነካካ ነገር ይመስለኛል። አንድ ሀሳብ አለኝ። እሱ አንቺን ይሰማሻል እና እንደምንም ማሳመነሽው ተባብረን እንዲፈርም እናድርግለው እርሱ። ከዛ የአባቴን ሀብት እናስለቅቅና እኔም ላንቺ ጠቀም ያለ ገንዘብ ከፍልሻለሁ።
ይሄ ነው ሐሳብ? አዎ ምን አለበት ደግሞ አንቺ ራስሽ ይሄን የመሰለ ተፈጥሮ ይዘሽ ሰው ቤት ሰራተኛ ሆንሽው ለገንዘብ ብለሽ አይደል? አዝናለሁ። ይሄን የሚያደርግልኝ ነው ያለኝ። እሺ ዛሬ ምን ማማረው ስለ ቆንቃ ነው? እሺ ናንካ ደሮሎና ምን ማለት ነው? አንቺ በጣም ጥሩ ሰው ነው ማለት ነው። አጊ ላናግርሽ ፈልጋለሁ። ጥናት ላይ ነኝ አሁን። አንቺ ጋር ደግሞ ምን ሆኖ ነው? ዝም ብሎ ኩርፊያ ነው። ሁለታችሁ እንደምትቆራረጡ። እሺ በቅድሚያው እንደምን ዋላችሁ? ከዚህ በመቀጠል ወንድሜ እኔን አክብሮ ስራው ድረስ መጥቶ ጎትኩቶ ጫጭቆ ሽማግሌውን በማለቱ አመሰግናለሁ። አገርም ለይቅርታ ምንም ሳትለው እሺ በማለቷ ከልብ አመሰግናለሁ። እስቲ ተሳሳሙ። ይቅር ለእግዚአብሔር ነው። ተሳሳሙ። በዚህ ደስታ ላይ ደግሞ ፊርማውን ፈርመሽ ብታስደስቺና በሬውን ነበር ምን በላው። ምንድን ነው የምዘባርቀው? ዝም በል። አሁን ሁለቱም ለኔ ጥሩ ስሜት አላቸው። እርስ በራሳቸው ግን አንድነት የላቸውም። ዋናው ነገር ላንቺ መልካም ስሜት ማሳየታቸው ነው። እንግዲህ ሁለቱን አንድ ሊያደርጋቸው ሊያስተባብራቸው የሚችለውን ነገር ትፈጥሪያለሽ። ዛሬ ደግሞ ሻማው ምን እናስመልክቶ ነው? ትላንትና አምስት ነበር አቡዬ ነበሩ። ዛሬ በስድም ስማ ነበር አይደለም። ዛሬ ተወለድኩበት ቀን ነው። ዋው! በቃ ዛሬ ማታ ወጣ ብለን እንዝናናለን። በጣም ጥሩ ሀሳብ። አንተ ማን አለ? እኔና እሷ ነን የምንሄደው። ከሄድንማ ሁላችንም አንድ ላይ ነው የምንሄደው። አሹ ምን ትሆኑ? አንተ ቆንቃ ገባሙ እኔ የሰራው ነው የምትለብሰው። እኔ ገዛሁትላት ነው የምትለብሰው። አትሰማውም እንዴ? እኔ የሰራው ነው የምትለብሰው። እኔ ገዛሁላት ነው የምትለብሰው። ነው ስማ 650 ብር አውጥቼ እኮ ነው የገዛሁት። አቤቱ አንተ ብር ነው አወጣው። እኔ ደግሞ ላቡኑ እጅ ጥባጉ። ስማ የሀገር ልብስ የሚለበሰው ለአውደ ዓመት ነው። ዛሬ አዘቦት ቀን ነው። ማን ነው አለ? አዎ በቀን ነው የሚለበሰው። በቃ እንግዲህ የራስ ጉዳይ ነው። እሱ የኔ ጉዳይ ነው። ሁለታችሁ ማምጡት። አሹ
እኔ መርጬ እለብሳለሁ። ምን ነው? ምን ነው? አይ በቃ ምንም እኮ ምንም የማንኛውም የምትለብሰው ይመስላል። ለኔ ወይን በብርጭቆ አለ። ለኔ ቢራ ቦርዳ አለ? የለም። እሺ በቃ ጠጅ ይሁን በቃ። እሱም የለም። አንተ ምን ያስቃል? ሲስቁ ታይቶ ያልሳቀ ኤፒትሱ ኦላካሮ ይባላል። ቢራም ጭለት እሱ ይሻላል ብላሽ ነው? አጋጭ። እሺ የትናንት ማንነታችንን ነበር ብለን እንድንተረክ ያበቁን ቤተሰቦች የዛሬ ኑሯቸውን ነበር ብለው እንዲተርኩ የታሪካቸውን መቋጫ ረቂቅ ጽፌ ተፈጸመ የምልበት ቀን ተቃርቧል። ያኔ አንቺንም ያዳንኩሽ አባቴንም ከመቃብር ያስነሳው መስሎ ይሰማኛል። ምንድነው? ጥሩ ሙዚቃ አለም እንዴ? ዲጄ ወላይተኛ ክፈትልን። ዛሬ ልደቷን እያከበረች የምትገኘው ወጣት አጊ እንኳን ደስ አለሽ። እንኳን ለደስ ምኖሽ ሆዴ ተቃጠለ። ትኩስ ወተት ጥሩ ነበር። በቃ እኔ ጋር መድኃኒት አለ ይዤ መጣሁት። ነይ ሆስፒታል።
የት ነው ዘምቴ? ሆስፒታል። ምንድን ነው? አጋን ተፈተን። ምን? እኔ እዚህ ይችላል። በምን ነው የምታሽላት? ልቀቃት። አንተ በሽተኛ ነው እንዴ? አንተ ልቀቃት። ሰው አልኩ ናጋልኩት። እንደውም ተውት፣ ተኛ ይተወኛል። አይቤ ምን ነው? ምንም አሁንስ ከምችለው በላይ ከቁጥጥሬ ውጪ እየሆነ ነው። ብቻዋን ላገኛት እንኳን አልቻልኩም። እኔ ግን ዝም ብዬ ሳስበው እሱም ቺኳ ላይ ጆፌ ሳይጥል አይቀርም። ምን እንኳን ጆፍ ለምን እጥዩን አይጥል? የታባቱ ያገኛታል? ፍሬንድ አትናቅ ፍሬንድ፣ የተናቀ አስናቀ ሲባል አልሰማ። እኔ ደግሞ በጣም ተመችታኛለች ነፍሴ። አንዳንድ ነገሮችን ማጣራት ግን አሪፍ አይደለም? ምን ማጣራት? እሱ ምን እንደሚያስብ። ምን አስባለሁ? ስለምን ነው? ስለ ሀጊ ምን እንደሚሰማ ማወቅ እፈልጋለሁ። ልቡ ላይ ችግር አለ። ሀገር ደሮፔ ሲቀይስ በአማርኛ ንገረኝ። አፕሬ እኮ ነው። አትፈር፣ ንገረኝ። ሀገርን አፍቅሬያለሁ። አትንቀልቀል፣ እሺ? ጥድፍ አትበል። ሂሳቡ እኔ ነው የሚከፍለው። መሀል አናትህ ይከፈል። መሀል አናቱ ይከፈል? በመጀመሪያ ባለፈው በሰራሁት ስህተት ተጸጽቻለሁ። ይቅርታሽን እፈልጋለሁ። ጥፋቱን አምኖ ይቅርታ የሚጠይቅ ትልቅ ሰው ነው። ተቀብያለሁ። ሀጊ ብዙ ነገር እናስተምረሽኛል። በተለይ እንዲህ በከፋኝ ወቅት፣ እንዲህ በህይወቴ ያላሰብኩት ዱብዳ ወርዶብኝ ግራ በተጋባውበት ወቅት ብቸኝነቴን አስረስተሽኛል። ልቤን ወስደሽዋል። ሀጊ አፍቅሬሻለሁ። አዲስ እንደዚህ አትበለኝ። ምንም ልልህ አልፈልግም። አብተ ሚካኤል። አቤት። ባለፈው የነገርኩህን ከምን አደረስከው? ትንሽ ቢዚ ስለሆንኩ አላሰብኩበትም። ጊዜማ ልትሰጠው ይገባል። እንደሚታወቀው ወንድምህ የሚሰራው ስራ ከቤት ኪራይ እየዘለለ አይደለም። አባ ለዚህ እኮ ነው ቶሎ የእርሱን ጉዳይ ጨርሰውልን እሱም የራሱን እኔም የራሴን ስራ ብሰራ የምለው። እንደው መንጃ ፈቃዱን አውጥቶ መኪናዋን ቢይዛትስ? መንጃ ፈቃድ አውጥቶ አሁን ቀጠሮ አለኝ አባ፣ ቸኩላለሁ። ስለ መንጃ ፈቃዱ አስቤበት ነግሮታለሁ። የዚህ ልጅ ነገር ምን ባደርግ ይሻላል? ቆየኮ ምን እባክህ ሼባው በዚህች መኪና ምክንያት ጭቅጭቅ ያደረገኝ መሰለህ። ጭራሽ ዛሬማ ብሎ ወከለትሽ ለምን አይዛትም አይለኝ መሰለህ። ያማቸዋል። ተዋቸው እባክህ። ይልቅ ስማ፣ ሀጊ እንደወደድኳት ከነገርኳት በኋላ ፍቅሬ የባሰ ጨመረ። ባይገርም ያን ባላገር ደግሞ በእጥፍ ጠላሁት። አንተ የምር ነው እንደ ወደድካት? ያልተነካ ግልግል ያውቃል አሉ። ቆይ
እሺ መጀመሪያ አንተ አፈቀርኳ ስላልካ ሴት ምንነት ታውቃል? ያው አባ አዲስ የዋው እኔ ራሴ እባክህ እስከ ትናንትናው ምሽት ድረስ እንዳንተው ተሸውጄ ነበር ማለት። ስማ እውነታውን ስነግር ላትቀበል ትችላለህ፣ ግን ትክክለኛ የማጣራት ስራ መስራት ልነግር እፈልጋለሁ። እሺ ቀጥል። ከባድ ሴራ አለ። እኛ አባ የምትላቸው ከበስተኋላቸው ሌላ ተልእኮ ይዘዋል። መሳሪያቸው ደግሞ ሀቂ ነች። ተልእኮ? አዎ ተይ ሼባ እንደምታያቸው ዋዛ እንዳይመስሉ። ስማ አላማቸው ወካሊቲስና ሀጊን በፍቅር አሳስረው አንተን ከጌም ውጭ ማድረግ። ለዚህ እኮ ነው ሀጊ ከምትሰራበት የሴተኛ አዳሪነት ህይወት አስወጥተው እናንተ ቤት የቀላቀሏት። ምን? ባጭሩ ሀጊና ሼባው የአባት ሀብት ተቋዳሽ ሆኑ ማለት ነው። ያላለ ታምናለህ? ቤቶች ወከለቲስ ታላቅ ሰው ፒተር ዛሬ ከየት ተገኘኩ? ጠፍቶ ነው። ምን እባክህ እግረ መንገድ በዚህ በኩል ሳልፍ ወንድሜን ሃይ ልበለው አልኩና ጎራ አልኩኝ። አጠፋው? አሹ ጭሮ አረኩ። ወከለቲስ 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 ዘም አበየሳይ ግን ከሆነ ሴት ፍቅር ያዘ ይመስለኝ። ማ እኔ ነው? ራስህ ሙት። አይነ ቀላል ያወራል። አንተ በሽተኛ ነው እንዴ? አፍ እንጂ ተመቼ ጀምሮ ደግሞ አይኑ ማውራ። ፍቅር የያዘው ሰው በአይኑ ነው የሚናገረው። አሁን አንተ ፍቅር እንደያዘ አልነገርከኝም። አይንህ ግን አንተ ወንኪ ጾንቃይ ነገር ነው። እኔ እንትን አገሪን በቃ አንተ ያውቀዋል። አፍቅራታል? አውቃል አልኩ። ምስጢር ነው። ጮጋ ከአንተ ፊት ለአዲስ ብቻ ነው ነገርኩ። አዲስ እንደምታፈቅራት ያውቃል? ብልግና ነው። አገሪን ማፍቀሬ ነው። አንተ ብልጉና ወንድም ነው እንጂ ይህ ባላገር ነው ብሎ በገዛ ወንድሙ ላይ እንዲህ ጭንቅላት የሌለው ደደብ። እንደምታፈቅራት እያወቀ ነው የሚጠይቃት። ምን ብሎ? አፈቅርሻለሁ ብሎ ነው። እኔ አላምንም። በግድህ ታምናለህ? ኢን ማይ ላይፍ እንደዚህ አይነት ደነዝ ገገማ ፍልጥ ሰው እኔ አይቼ አላውቅም። በፍልጥ አናቱን ነበር መሰንጠቅ። ከባድ ጀለስ። የናፈቅሽውን መላ ሜዳ ላይ ለማንም በትነሽ ሸቤ መበስበስ ትፈልጊያለሽ? ይሻለኛል። ፍሬንድ ተረጋጊ። ስንት ወር ልረጋጋ? ነገሮች ካሁን በኋላ ከበድ እያሉ ነው የሚሄዱት። ይኸውልሽ ሰሞኑን ሳጣራው የነበረ አንድ አሪፍ መላ አለ፣ ግን እርግጠኛ ሰው ልንገርሽ ብዬ ነው። ምንድነው? ይኸውልሽ አንድ ሰው ካበደና ማበዱ ደግሞ በሐኪም ማስረጃ ከተረጋገጠ በሱ በኩል ሊፈጸሙ የነበሩ ነገሮች በጠቅላላ በሶስተኛው ወገን እንዲፈጸሙ ህግ ያስገድዳል። አገኘሽኝ? እርግጠኛ ነኝ አግኝተሽኛል። ማሳበድ። ቴንክ ዩ። እንዴት ያብዳል? የሐኪም ማስረጃ ቢያስፈልግስ ሰው ይባንንብንስ የሚለውን ነገር ለኔቱ ፒታሪ እውነቱ ከሆነ ለወንድሜ ስሉ የማፈቅራት ሀገሬን መተው አለብኝ። እሱም ማገኘው ደስታ እኔ ደስታ ነው። መጀመሪያ ግን እውነቱ ላረጋግጠው። ምንድነው? ሰዎቹ አመጡትም እንዴ? ፍሬንድ ተረጋጋ።
የረጋ ወተት ቂቤ ይወጣዋል። ረጋ በል። እደ እግዚኦ ረማን ነው የሚታመነው? መጡልን። እንግዲህ አልጋ ሊይዙ ነው። እኔ እዚህ ቤት መግባት አልፈልግም። ለምን? ምን አትፈራሽ? ፈርቻ አይደለም። ካልፈራሽ መግባት ነው። እሺ ባይሆን ለምን ሌላ ቦታ እንሄድ? አይሆንም። ሰመጡልህ። እረ ምን አይነት ዘመን ላይ ደረሰ! እረ ምን አይነት ጉድ ነው! እረ ምን አይነት ጉድ ነው! እሺ አሁንስ አመንክ? ፈረስ ያደርሳል እንጂ አይዋጋም። አለማመን ያንተ ድርሻ ነው። አሁን በቃ አልጋ ይዛሉ። በፍቅር ሰመመን ውስጥ እየተሳሳሙ ወይ ሊልዬ ሃይ መጣሁ። እሺ አቤት፣ ምን ልታዘዝ? ለኔ ደብል ጂን አምጣልኝ። ምን ልታዘዝ? አሃ የሆነ ነገር ማጣጪ። ለኔም ጂን አምጣልኝ። አዎ እንደዚህ ነው የሚያምርብሽ። ቺርስ። ለነገሩ ስንት ጊዜ እንጋጫለን? ሌሌ ሃጊ ሊሊ፣ ሁለት ስም አንድ ስብዕና። አታላይ ነች ያች ልጅ፣ አታላይ ነች ይች ልጅ፣ አታላይ ነች። ከዚህ በላይ እዚህ መቆየት አልችልም። ምን ወደ ቤት ልሂድ ይሆናል እኮ አንቺ አታፍሪ። ለነገሩ ብታፍሪ መች 3 ቁጥር ታርጋ ትለጥፊ ነበር። ስሚ፣ ከዛ ሽማግሌ ጋር ያሰራችሁትን ያላወኩብሽ እንዳይመስልሽ። ያንቺ ጉዳይ እዚህ ላይ አበቃ። ከእንግዲህ የሚቀረኝ የዛ የባላገር ጉዳይ ብቻ ነው። እሱም ዋጋውን ያገኛል። ሊሊዬ ስወድሽ አታልቅሽ። ምን አይነት የተረገመ ቀን ነው? ቆይ አንቺ እዚህ ትሰሪ እንደነበረ እሱ በምን አወቀ? እዚህ ሰራን የሚያውቅ ፒተር የሚባል ጓደኛ አለ። ከሱ ውጭ ማንም የሚያውቅ የለም። ፒተር የሆነ ጺማም ልጅ እናቱን ልቀፍለት፣ እሱ ራሱ ነው። ወንድሜ ሀገሬስ ዛሬ እኔ እናንተ ብቻ እንድንጫወት ነው የምፈልገው። ይኸው የምትወደውንም ጠጅ ይዤልህ መጥቻለሁ። መጣሁ። ከዚህ በላይ እዚህ መቆየት አልችልም። አሁን እኮ መሽቷል። ባይሆን ሲነጋ ትሄጃለሽ። አዳሩን የሆነ ነገር ተፈጥሮ ሲነጋ መጸጸት አልፈልግም። ዝቶ ነው ጥሎኝ የሄደው።
ምን ነው? አባባ እንደዚህ እንደምንዋደደው ባይ ጥሩ ነበር። አዎ ጥሩ ነበር። ተው በቃ አትለቅሶ። አላለቅስም። ለደስታችን እንዲሆን ይዤ የመጣሁትን ጠጅ ጠጣ። ወንድሜ። አቤት። ያንተ በጣም ወዳለሁ። እኔም በጣም ዛሬ አብሬ ልደረው። አይ እኔ ከሰው ጋር ተኝቼ ስለማላውቅ እንቅልፍ አይወስደኝም። ይልቅስ አሁን ጠጁን ጠጣ። በል ደህና ደር። ትንሽ ሳትጮህ። አይ ጠጁ ነው መሰለኝ። ደህና ደር። እሺ። ማይታ ላይ ደብዳቤ አስቀምጫለሁ። ወንድሜ አንተ ያገኘው ቀን እንደገና የተወለድኩ አግዳስ ብሎ አባዬ አመሰከረ። ወገን አገኘው ብሎ ነበር። አንተ ግን ለማንኛውም ዳጎ ቢታ ሁሉ ነገር በአይኔ በብረቱ አሳየ። ወንድሜ ተኔ ያላ ፍቅር ታንተ ያላ ጥላቻ ተዚያ ቆይ። የምትፈልገው ሀብትና ንብረቱ የኔ ጨምሮ አንተ ወንድሜ እንድትወስደው ፓርኛለሁ። ስለጠላኩ አልጠላው፣ ስለጠላኩ አልጠላው። ሁሌም ልቤ ለአንተ ደጉ ይመኛል። ምንድን ነው? የታለ? Where is the patient? አላወኩም፣ ግን ከታማሚው ጋር የመጣችው ልጅ ይሄን ደብዳቤ ለሳቸው እንድሰጥ አስቀምጣ ነው ሄደችው። አባ
ፋንታ የሆነው ዛሬም የኔ መኖር ለሰዎች ህይወት መጥፋትና መለየት ምክንያት መሆኑ አልቀረም። የት እንደምሄድ አላውቅም። ብቻ እግሬ ወደ መራኝ እጓዛለሁ። ማረፊያዬን ሳውቅ ደውዬ እነግሮታለሁ። የአንድ ዘር ፍሬ የሁለት ማዕዘን ልጆች አድገን ተያየን ወንድማማቾች በሕይወቴ አዲስ እንግዳ ማመን አቃተው ልቤ ስጋውን ከዳ። እንደመጣው አላየኸኝም? በምን አይኔ ሊወጣ አባ ጸጸት አስቃየኝ። ህሊናዬ እረፍት ነሳኝ። አባ ስራዬ አንገቴን አስደፋኝ። በምን አይኔ ሊወት ምን ነው? የምፈልገውን ብቸኝነት አየሁት፣ ግን አልተመቸኝም። ሰው ራበኝ አባ፣ ሰው ራበኝ። ተመስገን ተመስገን። እኔ ደግሞ እንደምትፈልገኝ ስትነግረኝ ያው እንደተለመደው የአባትህን ሀብት ልትጠይቀኝ መስሎኝ ነበር። አሁን ገንዘብ አያስፈልገኝም። አሁን የምፈልገው ሰው ነው አባ። አሁን የምፈልገው ወንድም ነው። ሀጊንም ከነሙሉ ማንነቷ አወዳታለሁ። ሀገርንም ቢሆን እናንተ መሃል መቀላቀሌ ሰላምና ፍቅርን እንድትዘራ በማሰብ እንጂ ሌላ ዓላማ ኖሮኝ አይደለም። አባ አሁን ተጠምቄ ከኃጢአቴ መንጻት እፈልጋለሁ። እዚህ አንድ እናት ጋር ነው ያረፈችው እና መጣሁ፣ ይዣት መጣሁ። እግዚአብሔር ይማረህ። ይኸው ሰላም አትለኝም? እግርሽ ላይ መውደቅ ነው ያለብኝ። ሀጊ አንድ ነገር እንድትተባበሪ ነው የመጣሁት።
ምንም አዲስ ነገር የለም። እና አሁን ምን ማድረግ ነው የሚሻለን? እንግዲህ የመጨረሻ መፍትሄ የሚሆነው ደስ አይልም? በጣም እኔማ ብርቅ ሆኖብኛል። ያየሁት ነገር ሁሉ ይማርካል። ይሄን ቦታ ላይ የኢትዮጵያ ውስጥ ረሃብ አለ ብሎ ለመናገር ይከብዳል። የእናንተስ ቤት ከውጭ ላየው መች ሰላምና ፍቅር የላቸውም ብሎ ያስባል? ግቢያችሁ ያምራል፣ ጓዳችሁ ሙሉ ነው። መተሳሰብና ፍቅር ስለሌላችሁ አይደል ይሄ ሁሉ ሀብትና ንብረት ሳታጣጥሙ ይሄ ሁሉ ጊዜ ያለፈው? ሀገርም እንጂ ነች። ሀገርንም ልክ እንደናንተ ቤት አድርጋ አስባት። አሁን እሱ ጤና ሆኖ እንድናገኘው ብቻ ጸልይ። ደህና ዋሉ ማማ? አይመለለው ወሳውልቀና አይመለለው ከአዲስ አበባ ነበር የመጣ ነው ሰው ፈልገን እዚህ አካባቢ ተጠቁመን ነው። ወከለቲስ የሚባል ሰው ያውቃሉ? ባለፈው አባቱ የሞተ ነው። አዎ ኑ እኔ ወስዳቸዋለሁ። ጤናውን ግን ደህና ነው ማማ? ባለፈው ከአዲስ አበባ ስመጣ ትንሽ አሞት ነበረ። ጸበል ገዳም ተክለ ሃይማኖት ገብቶ አው ተሽሎታል። ወይ ዘመዳችን እንዴ? ወንድሙ ነኝ። ወይ አላወቃችሁም መሰለኝ። ይቅርታ ወንድሜ አንዴ ትጠራልናል? ሀጋን ኦነካ ቢያና መላኮ ይኬ ምንድነው ያለው? ወይ ችግር አለ እንዴ? ማንንም ለማየት አልፈልግም ብሎ ከአዲስ አበባ ድረስ የመጣ ነው ይቅርታ ልንጠይቀው ነበር። እሱ ግን በሩን ዘጋባ። Dorane. Ye. Imatau tamje panya ko kupani itagi gisa. Ero. Mite tamu. አባቴ መፍትሄው ምንድነው? እንግዲህ መፍትሄው የሁለታችንም ንግግር በጥሞና አድምጠናል እና ጭማ ስገታ በተባለው የአገራችን እርቅና ደንብ መሰረት ከጥንት አባቶቻችን ጀምሮ
በዚህ ዳኝነት ስርዓት ተጋጭተናል የሚሉ ሰዎች ተሸመጋግለው በፍቅርና በደስታ አንድ ላይ ኖረዋል። እናም ዛሬ ወንድሜን በድዬዋለሁ፣ አስቀይሜዋለሁ በማለት ብዙ መንገዶችን አቋርጠው የወንድሙን የይቅርታ መልስ ለማግኘት እፊታችን ቆመዋል። ወክለትስ በል አሁን የወንድምህን የይቅርታ ጥያቄ በንጹህ ልቦና ተቀበል። አየሽ እዛ ጋር ውበት አዲስ ወይ አሁንም ትወደኛለህ? ወድሻለሁ። ታፈቅረኛለህ? በጣም። ስለ ፍቅር የሚሰሙ ስሜቶች ውስጥን ምን ያህል እንደሚያሳምሙ ለይተህ ታውቃለህ? በሚገባ። አንተን የሚሰማ ስሜት ዛሬ እኔን እየተሰማኝ ነው። ወክለትስን አፍቅሬዋለሁ። ደግነቱ፣ የዋህነቱ ልቤን ገዛ። ሀጊ አንቺ በህይወቴ ላይ ትልቅ ቦታ ነው ያለሽ። ብቸኝነቴን ያስረሳሽኝ ሀጊ የእውነት ነው የማፈቅርሽ። አዲስ አንቺና ወንድሜን በድያችኋል። የበደሌን ቅጣት የማገኘው ፍቅሬን አሳልፌ በመተው ነው። ሀጊ ሂጂ ሀጊ። ወከለት ሲቃይስ አፈቅርሃለሁ። አንቺ ወንድሜ ወዳ ካሱን አጥቆ አልወስዶ እኔ ነኝ ከመሃላችሁ ልወጣ የሚገባኝ። ወከለቲስ ያኔ እወዳታለሁ ያልኩህ ውሸቴ ነው። የአንድ ዘር ፍሬ የሁለት ማዕፀን ልጆች አድገን ተያየን ወንድማማቾች በሕይወቴ አዲስ እንግዳ ማመን አቃተው ልቤ ስጋውን ከዳ አዲስ አይደለም ከሰው መዋደድ እንኳ ከበልጁ ከስጋ ዘመን ምነው ታዲያ እኔ
የሁለት ማዕፀን ልጆች አድገን ተያየን ወንድማማቾች